ተመልሰናል ተመልካቾቻችን አዲስ ቀን ከ1 ሰዓት እስከ 3 ሰዓት ድረስ ከናንተ ጋር ይዘልቃል። በዛሬው አዲስ ቀን የሀገር ጉዳይ ቀደም ሲል በመግቢያችን እንዳነሳ ነው በኢትዮጵያ ያሉ ቅርሶችን አንስተን ስለነዚህ ቅርሶች የሚደረገውን እንክብካቤና አዲሳት አንስተን ምን እየተሰራ ነው ስንል እንጠይቃለን። እዚህ ላይ ሰፋ ያሉ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዲህ ኢትዮጵያ ከአፍሪካ ከቅርስ ጋር ተያይዞ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማስመዝገብ ደረጃ ቀዳሚዋ ሀገር እንደሆነች ይነገራል። በተለይም ቅርሶች እንደሚታወቀው የአንድን ማህበረሰብ የዘመናት የእድገት ሂደት የታሪክ ጉዞ እንዲሁም ደግሞ የማንነት አሻራን የሚያመላክቱ እንደሆነም ይነገራል። ከዛ ባለፈ እንግዲህ ቅርሶች በተለያዩ የምርምር ስራዎችም ሊውሉ እንደሚችሉ ይነገራል። ከዚህ ሀገራት ካላቸው ቅርሶች አንፃር እንግዲህ ውጤታማ ሲሆኑ እንመለከታለን። አንዱ ቱሪዝምን ሲያሳድጉ ነው የምንመለከተው። እንግዲህ ሀገራት በተለይ ነዳጅ ሳይኖራቸው ኢኮኖሚያቸውን የሚያሳድጉበት መንገድ አንዱ ቱሪዝም ነው። ከቱሪዝም ውስጥ ደግሞ ቅርሶች ይነሳሉ። አንዳንድ የዓለም ሀገራት ነዳጅ ሳይኖራቸው በተለይም ኢኮኖሚያቸው አድጎ ስንመለከት ምንድነው ብለን እንጠይቅም ያስገድደናል ማለት ነው። ምክንያታቸው ደግሞ ተፈጥሯዊ የሆኑ ሀብቶቻቸውን በአግባቡ መጠቀም መቻላቸው እንደሆነም ይነገራል ማለት ነው። በተለይ እነዚህ ተፈጥሮም ሆነ ሰው ሰራሽ የሆኑ ተፈጥሯዊ ሀብቶች ቱሪዝምን ከማሳደግ ረገድ የራሳቸው የሆነ አስተዋጽኦ እንዳላቸውም ይነገራል። እነዚህን በማሳደግ ሌሎች ደግሞ እንዲጎበኛቸው በማድረግም የኢኮኖሚያቸውን በማሳደግ ረገድ ከፍተኛ ውጤት እያመጡ ስለመሆናቸውም እንመለከታለን። እንግዲህ ኢትዮጵያም የበርካታ ተፈጥሯዊና ሰው ሰራሽ ቅርሶች ባለቤት ናት። ቅርሶቿ የሚዳሰሱና የማይዳሰሱ ሲሆኑ አብዛኞቹ በዓለም የቅርስና የባህል ተቋም ዩኔስኮ የተመዘገቡ ናቸው። አሁንም ቀሪ ቅርሶችን ለማስመዝገብ በርካታ ጥረቶች እየተደረጉ ስራዎች እየተከናወኑ ይገኛሉ። የላሊበላ ውቅር አብያተ ክርስቲያናት፣ የአጼ ፋሲለደስ ቤተመንግስት፣ የጀጎል ግንብ፣ የጥያ ትክል ድንጋይ፣ የአክሱም ሐውልት፣ የባሌና የሰሜን ተራሮች ብሔራዊ ፓርክ ዓለም እውቅና ሰጥቷቸው እየተጎበኙ የሚገኙ ሰው ሰራሽና ተፈጥሯዊ ቅርሶች ናቸው። ሌሎችም አሉ ለመመዝገብ በሂደትም ላይ ያሉ አሉ። እነዚህን እንግዲህ ለመንከባከብ ለትውልድ ለማሻገር ከነሱም ተጠቃሚ ለመሆን ምን እየተሰራ ነው የሚለው ነው ዛሬ በስፋት የምናነሳው። እነዚህንና ሌሎች በኢትዮጵያ የሚገኙ ቅርሶች እንዲጠበቁ እንዲሁም ደግሞ እንዲተዋወቁ የጎብኚዎችን ቀልብ በመሳብ የቱሪዝም ዘርፍ መገኘት ያለበትን ገቢ ለማምጣት እንደ ሀገር በመንግስት በተጀመረው የገበታ ለሀገር ፕሮጀክት ቅርሶችን ከመጠገን ጀምሮ በርካታ ስራዎች እየተሰራ ስለመሆኑም ተመልክተናል። ለአብነት እንዲሁም ከወራት በፊት እድሳት የተደረገለትን የአጼ ፋሲለደስ ቤተመንግስትን ማንሳት እንችላለን። ኤቢሲም ዛሬ በሀገር ጉዳይ ይህንን ጉዳይ የቅርስ ጥበቃን ጉዳይ የሀገር ጉዳይ አድርጎ ሲመርጥ ምክንያቶች አሉት። አንደኛው እንደ ሀገር እየተደረገ ያለውን የቅርስ ጥበቃ ስራ ያለበትን ደረጃ ለማሳየት እንዲሁም ደግሞ ሌሎች እድሳትና ጥበቃ የሚያስፈልጋቸው ትኩረት የሚያሻቸው ቅርሶች አሉና ለነሱም እንዲሁ ትኩረት መሰጠት እንዳለበት ለማመላከት ጭምር ነው። ስለዚህ እነኚህን ሁለት ምክንያቶች ይዘን ዛሬ ኢቢሲ የሀገር ጉዳይ አድርጎ ይህንን ጉዳይ በስፋት የሚመለከተው ይሆናል። በተለይ ይህንን የሀገር ጉዳይ ስናደርግ የተለያዩ መረጃዎችን ወደ እናንተ እናደርሳለን። በዚህ ጉዳይ ላይ የተዘጋጁ ጥንቅሮችም አሉን። ወደ መጀመሪያው ጥንቅራችን ስናልፍ ቀደም ሲልም እያነሳን ነበረ። መንግስት ባለፉት ዓመታት በተለይም ለቱሪዝም ዘርፍ በሰጠው ትኩረት በ2 ዓመት ውስጥ ብቻ 5 ቅርሶችን በተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ዩኔስኮ ማስመዝገብ ተችሏል። ይህም ኢትዮጵያ እስካሁን በዓለም ቅርስነት ያስመዘገበቻቸው የሚዳሰሱና የማይዳሰሱ ቅርሶች ብዛትን በአጠቃላይ ወደ 18 ማድረስ እንደተቻለ መረጃዎች ይጠቁማሉ። እንግዲህ ሀገሪቱ ይህንን ማሳካት የቻለችው መንግስት ለዘርፉ በሰጠው ትኩረት ነው። ከፍተኛ ትኩረት እንደሰጠ ይነገራል። ኢትዮጵያ ከዘርፉ መጠቀም እንድትችልም ማህበረሰቡ ሰላሙን በመጠበቅ ቅርሶችን ሊጠብቅ ይገባል ተብሏል። ይህንን በተመለከተ ባልደረባችን መስከረም ቸርነት ያዘጋጀችው ጥንቅር አለ። እስኪ እሱን ተከታትለን ተመልሰን እንገናኛለን። ቀደምት የሰው ዘር መገኛ የሆነችው ኢትዮጵያ የገዘፈ ታሪክ ባለቤት የበርካታ ባህል ቋንቋና ቅርስ መገኛም ነች። ኢትዮጵያ ምንም እንኳን ቀደምት የሰው ዘር መገኛና የበርካታ ቅርሶች ባለቤት ብትሆንም ይህንኑ በማስተዋወቅና በመንከባከብ ከዘርፉ በሚጠበቀው ልክ አለመጠቀሟ ነጋሪ የሚያሻው አይደለም። ይሁን እንጂ ባለፉት ዓመታት ለዘርፉ በተሰጠው ትኩረት የቱሪዝም ዘርፉ ለሀገሪቱ ኢኮኖሚ እድገት እንደ አንድ ምሰሶ ሆኖ እንዲያገለግል ተደርጓል። የቱሪዝም መሰረተ ልማት ተደራሽነትን ከማሳደግ በዘለለ ለቅርሶች ትኩረት በመስጠት ባለፉት ዓመታት በሀገር አቀፍ ደረጃ 30 የሚሆኑ ቅርሶች ጥገና ተደርጎላቸው ለምተው ለአገልግሎት በቅተዋል። መንግስት በሰጠው ልዩ ትኩረት ሰፊ ስራዎች ተሰርተዋል፣ ውጤቶችም ተመዝግበዋል። በእነዚህ ጊዜያት ውስጥ እንግዲህ ከ30 በላይ የሚሆኑ ቅርሶች ከፍተኛ ሀብት ተመድቦ
በእኛ በፌዴራል ቅርስ ባለስልጣን በኩል ጥገና ተደርጎላቸው ለምቶ አገልግሎት ላይ ውለዋል። ይሄን ማለት በክልል ደረጃ በየደረጃ ባለው መንግስታዊ አካላት የተጠገኑ ቅርሶችን አይጨምርም። እንደዚሁ ከ40 በላይ በተለያየ ምክንያት ከሀገር ወጡ ቅርሶችም በተሰራው ዲፕሎማሲያዊ ስራ ከባለድርሻ አካላት በጋራ በመስራት ወደ ከ40 በላይ ቅርሶችም እንደዚሁ ማስመለስ ችለናል። እስካሁን ባለው ሀገራችን በዩኔስኮ ደረጃ ያስመዘገበቻቸው ቅርሶች 18 ናቸው። 12 የሚዳሰሱና 6 የማይዳሰሱ ቅርሶች ናቸው። ከነዚህ ቅርሶች ውስጥ 5ቱ የተመዘገቡት ባለፉት 2 ዓመታት ነው። 3 የሚዳሰሱና 2 የማይዳሰሱ ቅርሶች በዚህ ረገድ ተቋሙ ከፍተኛ የሆነ መሻሻል እመርታ ያመጣበት ነው። ኢትዮጵያ ያሏትን ቅርሶች ለትውልድ ከማሸጋገር ባለፈ በሀገሪቱ ኢኮኖሚ ላይ ትርጉም ያለው ለውጥ እንዲያመጡና ቀጠናዊ አብሮነትን ማጎልበት እንዲያስችሉም እየተሰራ ነው። ከዚህ በፊት የነበረው ተሞክሮና ያለው እሳቤ የማህበራዊ ክላስተር ነበር። አሁን መንግስትም ለዘርፉ ትልቅ ትኩረት ከመስጠት አንፃር የኢኮኖሚ ክላስተር ውስጥ አስገብቷል። ከዚህ አንፃር የኢትዮጵያ ቅርስ ባለስልጣን ደግሞ እነዚህን ቅርሶች ለትውልድ እንዲተላለፉ ከማድረግ ባሻገር የኢኮኖሚ ተጠቃሚነቱ የዚህ አካባቢ ህብረተሰብ ከሌላ አካባቢ ጋር የማስተሳሰር ስራ እየሰራ ነው። ከጎረቤት ሀገራት ጋር የሚያስተሳስሩ ለምሳሌ ባለፈው የሶማሌ ያልተጻፈ የኢሳ ማህበረሰብ ያልተጻፈ ባህላዊ ዳኝነት ከጅቡቲ ከሶማሌ ጋር በጋራ ነው ያስመዘገብ ነው። አሁን ደግሞ በጅቡቲ በኩል ተጠይቀናል። የአፋር ባህላዊ ዳኝነት ስርዓት መዳንን በጋራ ለመስራት እንቅስቃሴ ላይ ነን። በሌላ በኩል ደግሞ በእኛ በኩል ጥናቱ አልፎ የቤኒሻንጉል ባህላዊ ሙዚቃ መሳሪያ ዋዛን በእኛ በኩል አጥንተን በሱዳን ጋር በጋራ ለማስመዝገብ እየሰራ ነው ያለነው። አንዱ የትኩረት አቅጣጫችን ከአፍሪካ ወንድሞቻችን ጋር ከጎረቤቶቻችን ጋር በጋራ የሚያስተሳስሩን ላይ በጋራ ፋይሉ ሰርቶ ወይ የተሰራው ስራ ላይ በጋራ የጋራ ካደረጉ በኋላ ማስመዝገብ አንዱ ትኩረት አድርገን የምንሰራው እሱ ነው። ሌላኛው ትኩረት አድርገን የምንሰራው ደግሞ እንደ ሀገርም የጋራ የሆኑ ወደ አንድ የሚያመጡን የጋራ የሆኑ ጉዳዮች ላይ ትኩረት እያደረግን ነው። ለምሳሌ እንሰት፣ ቡና፣ ሸማ ላይ ጥናት እየሰራን ነው። እነዚህ የጋራ የሆኑ ጉዳዮች ላይ ትኩረት እያደረግን ነው። ቅርሶች በዓለም አቀፍ ቅርስነት መመዝገባቸው ከሚኖራቸው ኢኮኖሚያዊ ፋይዳ በተጨማሪም ቅርሶቹ እንዲጠበቁ ያግዛል። ቅርሶቹ በሚገኙባቸው አካባቢዎች የሚኖሩ ማህበረሰቦችም የቅርሶችን ደህንነት እንዲጠበቅ ሰላምን ማጽናት ላይ መስራት እንደሚገባም ይነሳል። ቱሪስት አንድ ቦታ ለመጎብኘት የመጀመሪያው የራሱ ደህንነት ዋስትና ማስጠበቅ አለበት። ስለዚህ ይሄን ማድረጋችን የኢትዮጵያ ያላት ሀብት እውነት ለመናገር ሌላ ምንም ነገር ባይኖራት ኢትዮጵያ በቱሪዝም ብቻ መኖር የሚችል ሀብታም ሀገር እንዴ ፈጣሪ አዳልቷል ከተባለ ኢትዮጵያ አዳልቷል ማለት ይቻላል። እና አየር ንብረቷን ብትዩ የውሃ ማማነቷን ብትዩ ተፈጥሮ 70% የአፍሪካ ተራሮች የሚገኙት የኢትዮጵያ ውስጥ ነው። ይሄ መረጃ አለ በእጃችን ያለው እና ይሄ ለሃይኪንጉ ለትሬኪንጉ በጣም ወሳኝ ነገሮች ነውና ይሄንን ማድረጋችን መሰረተ ልማት አሟልተን መስራት ከቻልን በቱሪዝም ብቻ መኖር እንደምንችል ነው። ግጭት በተፈጠረባቸው አካባቢ ከሁሉም በላይ ጉዳት የደረሰው ቅርሶች ላይ ነው። ይጎዳሉ፣ ይዘረፋሉ። ይሄ ሁሉ አደጋ ደርሷል አይተናል። ሁለተኛ እነዚህ ቅርሶች ለትውልድ ሊተላለፉ የሚችሉ ተጠብቆ ሲቆዩ ነው። ቱሪስት መጥቶ ሊጎበኛቸው የሚችለው የአካባቢ ሰላም ከሆነ ነው። ስለዚህ ቅርስ ይመዝገብልን የተመዘገቡትም ተጠብቆ እንዲሄዱ ያልተመዘገቡትም እንዲመዘገቡ ከተፈለገ የአካባቢ ሰላም መሆን አለበት። ኢትዮጵያ እስካሁን 12 የሚዳሰሱና 6 የማይዳሰሱ ቅርሶችን በዩኔስኮ ያስመዘገበች ሲሆን በቀጣይም ሌሎች ቅርሶችን በዓለም አቀፍ ደረጃ ለማስመዝገብ በትኩረት እየተሰራ ነው። ቀጥለናል ተመልካቾቻችን። ስለ ቅርሶቻችን በስፋት እያነሳን ነው የምንገኘው። እንዴት እየተጠበቁ ነው፣ እንዴትስ ወደ ትውልድ እንዲሻገሩ እየተሰራ ነው የሚለውን በስፋት እያነሳን እንገኛለን። በዚህ ጉዳይ ላይ ተጨማሪ ሀሳቦችን እንዲያጋሩን እንግዶችን ጋብዘናል። ረዳት ፕሮፌሰር አበባው አያሌው የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ናቸው። እሳቸው እንግዲህ ቆየት ብለን የምናነሳቸው ሀሳቦች ላይ ሀሳባቸውን ይሰጡናል። ከእሳቸው በተጨማሪ ታደሰ ግርማ ያሉ የስነ ህንጻና ቅርስ አማካሪ ናቸው። እሳቸውም እንዲሁ በተመሳሳይ ሀሳባቸውን የሚያጋሩን ይሆናል። እንግዶቻችን ጋር ቆየት ብለን እንገናኛለን። አስቀድመን ግን ሌላ ጉዳይ እንከታተል። እንግዲህ ነፂ እንደምታውቀው ቅርሶች በጣም ልዩ ትኩረት እየተሰጣቸው ነው። እሱ ብቻ ሳይሆን ደግሞ ቀደም ብሎ በጉስቁልና ውስጥ በጣም
እየተጎዱ ነው ተብለው ቅሬታ አስቀርባቸው የነበሩትን ሳይቀር መንግስት ለማደስ እንዲሁም ደግሞ ተመልሰው ወደ ቀድሞ ሁኔታቸው እንዲመለሱ በጣም ትልቅ ጥረት እየተደረገ ነው የሚገኘው። ከነኛ መካከል የአጼ ፋሲለደስ ቤተ መንግስትን ማንሳት እንችላለን። ቀደም ሲልም እያነሳን ነበር የተለያዩ እድሳት ከሚደረግላቸው ቅርሶች መካከል አንዱ ይሄ ነው ብለን። ለመሆኑ እነዚህ ቅርሶችን የማደስና ገጽታን እንዲሁም ደግሞ ውበታቸውን ታሪክ ነጋሪነታቸውን የማጉላት ስራ መነሻው ምንድነው ስንል ጠይቀናል። የፋሲለደስ እድሳት መነሻ አድርጎ ሀብታሙ ተክለስላሴ ባልደረባችን አንተ ያዘጋጀኸው አንድ ዝግጅት አለ። እሱን ተከታትለን እንመለሳለን። የትላንቷን ኢትዮጵያ የገነነ ታሪክና ስልጣኔ ለዓለም ከገለጡ የትውልዱ ኩራት ከሆኑ ውብና ድንቅ ስፍራዎች አንዱ የጎንደር የአጼ ፋሲለደስ ቤተ መንግስት 400 ዓመታትን በተሻገረ ዕድሜ ታሪክን እስከ ዛሬ ሲያቆይ ብስቁልናና እርጅና ተጫጭነውት ነበረ። ዛሬ ግን እንደ አዲስ ተወልዶ ታሪክ ነጋሪነቱን ቀጥሏል። ከረጅም ጊዜ በኋላ ጎንደር ግርማዋ፣ ጎንደር ውበቷ፣ ጎንደር ሳቢነቷ እና በምን መገለጫ እንደሚነገርና እንደሚታየም ጭምር ለማየት እድል አገኘው። ከአዘዞ ኤርፖርት ጀምሮ እስከ ፒያሳ ድረስ ያለው መንገድ ስራ አሁን ያለበት ደረጃ፣ እየተገነቡ ያሉ የግለሰብ ቤቶች፣ ራሱ ዩኒቨርሲቲው ራሱን እያደሰ ያለበት መንገድ፣ ፒያሳ ደግሞ ሲደረስ የፒያሳ ኮሪደር፣ መስቀል አደባባዩ፣ አጠቃላይ ፒያሳ አካባቢ ያለው ቫይብ በምንም መመዘኛ ጎንደር ውብ እንደሆነች፣ ጎንደር ለቱሪስት መስህብ መሆን እንደምትችል ያሳያል። ከዚህ ቀደም የቤተ መንግስት እንደዚህ ያለ ወክዌይ የለው፣ እንደዚህ ያለ ላንድስኬፕ የለው። አሁን ቤቱን መጠገን ብቻ ሳይሆን ለሰው ልጅ ምቹ የሆነ ወክዌይ፣ መብራቶች፣ ላንድስኬፕ ኤስቴቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በጣም የሚያኮራ ስራ ነው። በ1628 እንደተሰራ የሚነገርለት የአጼ ፋሲለደስ ቤተ መንግስት በ1979 ዓ.ም በዓለም ቅርስነት የተመዘገበ ዓለም ይህስ ግዙፍ ታሪክ ነው ሲል እያደነቀ የሚመለከተው እየተመለከተ የሚያደንቀው ስለመሆኑ እርግጥ ነው። ይህንኑ ታሪክ በሚመጥነው ከፍታ ጽዳትና ውበት ማስቀመጥ ደግሞ ትኩረት የተደረገበት ነበር። ይህ ስራ አይንገላጭ ነው። ይህ ቦታ ከተሰራ 400 ዓመት ነው። በ400 ዓመት ጊዜ ውስጥ ስንት ጊዜ እንደዚህ አይነት ጥገና እንዳገኘ እርግጠኛ አይደለሁም። ቢያንስ ግን በዚህ ማግኒቲዩድ እና በዚህ ኤስቴቲካል የውበት ልክ ስራ ተሰርቶ እንደማያውቅ በእርግጠኝነት መናገር ይቻላል። ጎንደር አይኗ ተገልጧል፣ ልኳ ታይቷል፣ ውበቷ መጥቷል። ግን ጅምር ስራ ነው። አሁንም ብዙ መትከል፣ ብዙ ማጽዳት፣ በቀለምም በኢንፍራስትራክቸርም በላንድስኬፕም በደንብ የተናበበ ስራ መስራት ይጠይቃል። ኢትዮጵያ አሉኝ ስትል የምትኮራባቸው እንዲህም ነበርኩ ስትል የምታሳያቸው ቅርሶች ትላንቷን መግለጽ ብቻ ሳይሆን ዛሬን ትከበርበት፣ ነገን ትፈራበት ዘንድ የሚጋብዙ ናቸው። እነኚህኑ ቅርሶች ውበታቸውንም ግርማቸውንም ለማጉላት የተጀመረው ስራ ኢትዮጵያን በእጅጉ ገልጧል። ፋሲል የነበረውን ግርማ፣ የነበረውን ሞገስ፣ የነበረውን ታሪካዊ እይታ ሳይስትና ሳያጣ አሁን እየተፈጠረ ያለበት የእድሳት መንገድ እጅግ በጣም ሳቢ ነው። እንግዲህ የኛ ዋነኛ ዓላማው ጀጎል መልሰን እያደስን ነው፣ ላሊበላን መልሰን እያደስን ነው፣ ፋሲልን እያደስን ነው። በአዲስ አበባ ያሉት ቤተ መንግስቶች የሚኒልክና የኃይለሥላሴም ታድሰዋል። በጅማ የአባጅፋር ቤተ መንግስት እየታደሰ ነው። በደቡብ የሃላላ ኬላ ካዋላላ ቦታና አጥሩ በጣም በከፍተኛ ሁኔታ የነበረውን ሞገስ ጠብቆ እንዲቆይ ተደርጓል። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ፣ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። ተመልሰናል ተመልካቾቻችን። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ ቀደም ሲል እንዳስተዋወቅናችሁ እንግዳ ጋብዘናል። እንግዶቻችን ጋር ቆይታ እናደርጋለን። እንግዶቻችን ስለመጣችሁ እናመሰግናለን። መልካም ረዳት ፕሮፌሰር አበባ አያሌውን እናስቀድምና በተለይም ቀደም ሲል ያነሳናቸው ሀሳቦች አሉ። ለቅርሶች ጥበቃና እንክብካቤ ከማድረግ አንጻር እየተሰሩ ያሉ ስራዎች ምንድናቸው የሚለውን እናስቀድም። ከዚህ ባለፈ ደግሞ በእነዚህ ስራዎች የተገኙ ውጤቶችስ እንዴት ይገልጹታል? መልካም እንግዲህ አንዲት ነገር አስተካክለን ብንሄድ ጥሩ ነው። እሱ እድሳት የምትለው ቃል ብዙ ጊዜ ያው በተለምዶ እድሳት ስለሚባል ነው። በቅርስ ጽንሰ ሀሳብ ግን
እንክብካቤና ጥገና ነው የሚባለው እና በርካታ የቅርስ ጥገና እና እንክብካቤ ስራዎች እየተካሄዱ ይገኛል። በተለይ ባለፉት 4 እና 5 ዓመታት ከነዛ መካከል ትልልቆቹን ብንወስድ ላሊበላ ላይ ከፍተኛ የእንክብካቤና የጥገና ስራ በተለይም ደግሞ ረጅም ጊዜ የቆየውን መጠለያ አንስቶ በአዲስ መልክ የመስራቱ እሱ እየተከናወነ ነው። በተለይ ዲዛይኑ ምን ይሁን በማያዳግም ሁኔታ ጥሩ እንዲሰራ የጅማ አባጅፋር ቤተ መንግስት ለረጅም ጊዜ እሱም እንደዚሁ ጥገና ተነፍጎት የቆየ እንክብካቤን ተነፍጎት የቆየ ነው። የጥገና ስራ ብቻ ሳይሆን የማልማትም ስራ አብሮ እየተካሄደ ነው። ጎንደር እንደዚሁ ከፍተኛ የሆነ የእንክብካቤና የጥገና ስራ በተለይ ጎንደር ለረጅም ዘመናት የአገም ጠቀም ጥገና እንጂ እንደዚህ በጣም ሰፋ ያለ የቅርስ ቦታውን እንዳለ አብያተ መንግስታቱንና ግቢውን የማልማት ስራምና ላንድስኬፑን የማሳመር ጀጎል እየተከናወነ ነው። በድሬዳዋ በተለይ ለገሃሪ አካባቢ ላይ ሌሎችም ሀረር ታሪካዊ መንደሮች ላይ ጥገና ይካሄዳል። በቅርቡ ደግሞ የኩምሳም ወረዳ ነቀምቴ ይጀምራል እና እነዚህ አንዳንዶቹ በትልቅ እንግዲህ ደረጃ በክቡር ጠቅላይ ሚኒስትሩ የበላይ ጠባቂነት የሚደረጉ ናቸው። ሌሎቹም ደግሞ የቅርስ ጥበቃ ባለስልጣን እያከናወናቸው ያሉ ናቸው። እንግዲህ ትልቁ ለውጥ ሀገር ከቅርስ መጠቀም አለባት። መጠቀም ካለባት ደግሞ ቅርስን መጠገን፣ መንከባከብ እና በመጨረሻ ማልማት፣ ቋሚ ከሆነ ለጎብኚ ምቹ ቦታ ማድረግ፣ ተንቀሳቃሽ ቅርስ ከሆነ ደግሞ በሙዚየም መልክ በደንብ አድርጎ አልምቶ ሰብስቦ ማልማት ያስፈልጋል። ለምሳሌ የተንቀሳቃሽ ቅርስ ልማት የምንላቸው ታላቁ ቤተ መንግስት ዩኒቲ ፓርክ እንደገና ብሔራዊ ቤተ መንግስትን በሙዚየም ደረጃ ሲከፈት ትልቅ የጥበቃም የማልማትም ስራ ነው። መልካም፣ ወደ ታደሰ ግርማ እንለፍ። የስነ ህንጻና የቅርስ አማካሪ ነው እርስዎና ሁልጊዜ እንደዚህ አይነት ግዙፍ ስራዎች ሲሰሩ የባለሙያዎች አስተያየት የግድ ያስፈልጋል። ለቅርስ ጥበቃና እንክብካቤ በሚደረግበት ወቅት ከግምት ውስጥ መግባት ያለባቸው ጉዳዮች የትኞቹ ናቸው ብለን ደግሞ እናንሳ እስኪ። ይዞታቸውን ጠብቀው ሳይበረዙ ሳይከለሱ ማለት ነው ይመስለኛል። እድሳት የሚለው ቋንቋም ከዛ ጋር ስለሚገናኝ ነው መታረም ያለበትና ምንድን ነው ከግምት ውስጥ መግባት ያለበት? እንግዲህ ቅርሶች እንክብካቤና ጥገና ሲደረግላቸው በተቻለ መጠን የመጀመሪያው ነጥብ ኦቴንቲሲቲ የሚባል አባባል አለ፣ በዩኔስኮም የሚታወቅ ነው። ቅርስ መሰረታዊ ይዞታውን ሳይቀይር ባለበት ሁኔታ መጠበቅ አለበት ተብሎ ይታመናል። ለዚህም ሁለት እሳቤዎች አሉ። ያው የተለያዩ አይደሉም፣ የተያያዙ ናቸው። የመጀመሪያው በተቻለ መጠን ባለበት ማቆየት ሲሆን፣ ሁለተኛው ደግሞ ጉዳቶቹ በዛ ያሉ ከሆኑ የተወሰነ ነካ በማድረግ ጥገና ይደረግለታል ማለት ነው እና ሁለቱም ግን ዋና መሰረታቸው መሰረታዊ ይዞታቸውን በተቻለ መጠን ሳይነኩ በነበሩበት እንዲቆዩ የማድረግ ስራ ናቸው ማለት ነው እና እነዚህ ወሳኝ ነገሮች ናቸው። ከሱ ጋር ተያይዞ ደግሞ አብዛኞቹ ሀገር በቀል የሆኑ ቅርሶች ሀገር በቀል የሆነ ይዞታም አላቸው። ስለዚህ በዚህም ሂደት የአካባቢ ማህበረሰብን ማዕከል ያደረገ ተግባር ሲሆን የአካባቢ ማህበረሰብ እንግዲህ ቅርስ የዓለም ንብረት ነው። ግን በቅርሱ አካባቢ የሚገኙ ሰዎች ደግሞ የበለጠ የኃላፊነት ሚና ይጫወታሉና የነሱንም የዕለት ተዕለት ኑሮ የሚያሻሽል መሆን መቻል አለበት ማለት ነው። ወደ ፕሮፌሰር እንምጣና በተለይም እስካሁን በርካታ ቅርሶች ጥገናና እንክብካቤ ሲደረግላቸው ቆይቷልና እስካሁን ድረስ ለቅርሶች ጥገናና እንክብካቤ በማድረግ ምዕራፍ ውስጥ አስፈላጊውን ደረጃ ወይም ስታንዳርድ ለመከተል ምን ያህል ጥረት ተደርጓል የሚለውን ደግሞ እናንሳ። እንግዲህ ቅርስ ጥገናና እንክብካቤ በጣም ጥንቃቄ የሚያስፈልገው ነገር ነው። አንደኛ እንደ አዲስ አይደለም የሚገነባው፣ ሁለተኛ ዝም ብሎ ማደስ ሪኖቬት ማድረግ አይደለም። ቅድም ጓደኛዬ እንዳነሳው
ቅርሱን ቅርስ ያሰኙ እሴቶች አሉ። እነዛን እሴቶች መጠበቅ መቻል አለበት። እንደተባለው ኦተንቲሲቲ አንድ ነገር ነው። የድሮ ገጽታውን መልኩን በማቴሪያልም በተለያየም የስነ ጥበብ ስራ ከሆነ ያን የስነ ጥበብ ስራ የመጀመሪያ ገጽታውን እንዳይለውጥ የማድረግ፣ ሁለተኛ ቁሱን የመጠበቅ፣ ሶስተኛ ደግሞ ብዙ ነገሮችን እንዲቆዩ የማድረግ ነው። ይሄ ሲደረግ የመጀመሪያው እንግዲህ እሴቱን አጥንቶ እሴቱ ተጎድቷል አልተጎዳም፣ ይሄ ነው ትልቁ እና የምርምር ስራ ይቀድማል ከጥገና በፊት። ያ የምርምር ስራ የሚጠበቀው ምንድነው? መቆየት ይችላል ወይ ወይንም ደግሞ ጉዳት ደርሶበታል ወይ፣ እንዴት ነው የምንመልሰው የምንጠግነው የሚለውን ነገር። ይሄ መሰረታዊ የሆነ ማንኛውም ቅርስ ከመጠገኑ በፊት የሚካሄድ ነው። ላሊበላ አሁን በጣም ረጅም እንትን ነው የሚወስደው። ለምን? ወደ 12 አይነት ጥናቶች ናቸው የተካሄዱት ወደ ጥገና ከመገባቱ በፊት መጠለያውን ከመነሳቱና በሌላ ከመተካቱ በፊት ብዙ መደረግ ያለባቸው እነዛ የየራሳቸው ስታንዳርድ አለ። በቅርስ ባለስልጣን ደረጃ የራሳችን ስታንዳርድ አለን። ሁለተኛ ደግሞ በዓለም አቀፍ ቅርሶች የራሳቸው ስታንዳርድ አለ እና የዩኔስኮ ጋይድ ላይን አለ የጥገና። እነዛ መሰረት ያደረገ ነው ሁሉ ጊዜም ጥገናና እንክብካቤ ሲደረግ። ከዛ ቀጥሎ ያለው ትግበራው ነው። እንክብካቤውና ጥገናው በሚካሄድበት ጊዜ ራሱን የቻለ እንደየቅርሱ የሚለያይ ዘዴ ያለው እና ያ ሜቶዶሎጂ በደንብ በትክክል መጠበቅ ያለበት ነው። ጎንደርን ከወሰድን ለምሳሌ ጎንደር የሚጠገነው ጥገናው የሚተገበረው በዚህ ነው። ማቴሪያሉ ኖራ ነው ሲተገበር ይሄ ነው የሚደረገው እና ቅርስ እያንዳንዱ የተለያየ ነው። ከትንሽ ከአንድ እንግዲህ ታሪካዊ ከሆነች ብዕር አንስቶ ከብራና አንስቶ እስከ ትልልቅ ስነ ህንጻዎችና እንደ አክሱምና ላሊበላ ያሉ ደግሞ ከወጥ አለት የተሰሩ አሉ። ለእያንዳንዱ ራሱን የቻለ ስታንዳርዳይዝ ጥናት ይወጣል። እንደገና ደግሞ የትግበራ ስታንዳርድ ይወጣል። በዛ መሰረት ነው የሚከናወነው። ይሄ እንግዲህ እኛ ሀገርን ብቻ ሳይሆን የትም ሀገር ማንከለክምትን የግድ መተግበር ያለበት ነው። ዩኔስኮ ደግሞ ራሱ አውጥቶ ጋይድ ላይኖች አሉት። ይሄ የዓለም ቅርስ ነው ብዬ መዝግብ ያለው ይሄ ስለዚህ እሴቱ ይሄ ነው። አውትስታንዲንግ ዩኒቨርሳል ቫልዩ አለ። እነዛን ነው የምትጠብቅልኝ ነው። እነዛን ስትጠብቅልኝ ደግሞ ይሄን ማድረግ አለበት። ጥናቱ ይገመገማል። ይሄድና ተባባሪ አካላት አሉት። አይኮሞስ አይነት በተለይ በባህላዊ ቅርስ ላይ ያ በሚሆንበት ጊዜ አይኮሞስ ፕሮሲጀራሊ በደንብ ያያቸዋል እነዛን ነገሮች። አሁን ለምሳሌ ላሊበላ ያ ሁሉ ጥናት ከገባ በኋላ አሁንም 2 ይቀረኛል ነው ያለው ዩኔስኮ። ሸልተር ነው የምትሰሩት ትልቅ፣ ስለዚህ ተጨማሪ ሃይድሮሎጂ ጥናት ታመጡልኛላችሁ። ያ ምንድነው? ትልቅ መጠለያ ነው። ውሃውን በየት ነው የምታፈሱት? በዲቴል አሳዩን። ሁለተኛ ደግሞ ካስማ አንከሬጅ እንደዚህ ከመሬት ጋር ከአለቱ ጋር የሚጣበቅ ገመድ ወጥሮ ሚይዝ ይኖራል። ይሄን የምታደርጉ ከሆነ የጂኦ ቴክኒካል ደግሞ ታመጡልኛላችሁ፣ አለበለዚያ ይሄን ነገር አልፈቅድም የሚልበት እንትን አለ። ይሄ ሁሉ ምንድነው? ለቅርሱ ተብሎ ነው። ዓለም አቀፍ ስታንዳርዶችም አሉ። በእኛው ሀገር ደግሞ እንደያንዳንዱ የስነ ጥበብ ቅርስ ከሆነ የስነ ጥበብ፣ የስነ ጽሁፍ ከሆነ የስነ ጽሁፍ፣ የድንጋይ ላይ እንትን ከሆነ የአርኪኦሎጂ ከሆነ ለነዙ የራሱን የቻለ ፕሮሲጀርስ አሉ። እነሱን መዘርዘር እዚህ ላይ እንግዲህ በጣም ረጅም ነው የሚሆነው። ጥሩ። ቀደም ብሎ ሲያነሱልን ነበረ አታደሰና ምንድነው ከግምት መግባት ያለበትን የሚለውን ቲዮሪውን እንግዲህ ሳይንሱን ሀሳቡን በደንብ አብራርተውልናል። አሁን ደግሞ እየታደሱ ያሉ በእድሳት ላይ ያሉ ታድሰው የሚያልቁ እድሳት ስል ያው መቼስ ስለለመደብንም ጭምር ይሆናልና እንክብካቤና ጥገና የተደረገላቸው የጀጎልን ማንሳት እንችላለን። ሌሎችም የቀድሞ የተባለ የፋሲለደስ ሌሎችም የሚታደሱ በሂደት ላይ ያሉ አሉ። ቀጥሎም ደግሞ ጥገና የሚደረግላቸው አሉና እነዛን ቀደም ብሎ ያነሳናቸውን ሳይንሳዊ ሂደቶች ከመከተል አንጻር እርስዎ እንደ ባለሙያ ምን ይላሉ? ሂደቱን የጠበቀ ነው ወይ? ትክክል ነው ወይ? አዎ እንግዲህ የቅርስ እንክብካቤና ጥገና ስራ ቀላል አይደለም፣ ከባድ ነው። ምክንያቱም ብዙ መስተጋብሮች አሉት። ከኢኮኖሚ ጀምሮ የማህበረሰብ ስሜት ሳይቀር ይንጸባረቃል። ምክንያቱም ቅርስ እንግዲህ የዓለም ንብረት ነው ካልን በኋላ የአካባቢው ማህበረሰብ ደግሞ የበለጠ
ተዋዶ ተያይዞ የኖረበት ሁኔታ ስላለ ማንኛውም ማህበረሰብ ያገባዋል፣ ይመለከተዋል። ከዛ አንፃር ትንሿ ነገርም ቢሆን ታሰጋዋለች፣ የሚቀየር ይመስለዋል፣ ችግሮች የሚፈጠሩ ይመስላል። ይሄ ከመውደድ የተነሳ የሚመጣ ነገር አለ። ከሱ አንፃር እንግዲህ ብዙ ሰዎች ወይም በአካባቢ የሚኖሩ ማህበረሰቦች በሙሉ ኢንቮልቭድ የሚሆኑበት ጉዳይ ነውና በተቻለ መጠን እንግዲህ ከመሆን አንፃር ስናይ ያው ስታንዳርድን ስናነሳ የዓለም ቅርስ ተብሎ የተመዘገበ ሲሆን ዩኔስኮ አለ። ዩኔስኮ ፕሪንሲፕሎች አሉ፣ እነሱን መከተል ግድ ይላል። ግን ደግሞ በየትኛውም አካባቢ ያለ የቅርስ ጥበቃም ደግሞ የራሱ ስታንዳርድ ይኖረዋል። እነሱ ተሟልተው ነው መካሄድ ያለበት ወይም ይደረጋል ተብሎ የሚታሰበው። ግን ስጋቶች ሁሌ ቅድም እንዳልኩት ማንኛውም ማህበረሰብ ስጋቶቹን በተለያየ መንገድ ሊገልጽ ይችላል። ይህንንም ሲደረግ እንግዲህ ኤክስፐሪመንታልም ነው። አንዳንዴ የቅርስ እንክብካቤ ሙሉ በሙሉ መፍትሄ አገኘሁለት የሚባል አይደለም። ምክንያቱም ነገ የተሻለ ቀን ነው፣ ነገ የተሻለ እውቀት ሳይንሳዊ የሆነ ዳራ ይደረሳልና ያንን ግምት ውስጥ አስገብቶም ነው ጥገና የምንለው እንክብካቤ የምንለው የሚካሄደው። ለምን ከዛሬ ነገ የተሻለ ዘመናዊ የሆነ ለቅርሱም በጣም ጥሩ የሆነ መፍትሄ የሚኖር ከሆነ ብለን የምናስብ ከሆነ ዛሬ የሚደረገው እንክብካቤና ጥገና መመለስ የሚችል ለምሳሌ የተደረገው ድርጊት ልክ ልብስ ለብሰን ማውለቅና ሌላ ልብስን መቀየር እንደምንችለው እንደሱ በቀላሉ የተደረገው ኢንተርቬንሽን መመለስ ወይም ሪቨርሲብል ይባላል መሆን መቻል አለበት። ለምን እሱን ቀስ ብለን አንስተን ነገ ደግሞ የተሻለ መፍትሄ እናመጣለን። ከነገ ወዲያ ደግሞ ስቲል የተሻለ መፍትሄ ካለ አሁንም እሱን አንስተን ቅርሱ ሳይጎዳ። እስካሁኖቹ ግን እንዴት ናቸው ነው እንደው ማሳያም እንዲጠቅሱልን ጨምር ነው። እስካሁኖቹን እንግዲህ ስናይ እንደ ጥሩ ኤግዛምፕል እኔ በአንድ ወቅት ሳይንቲፊክ ኮሚቴ ሆኜ የተሳተፍኩበት አለ ላሊበላ ላይ ቤተ ገብርኤል ራፋኤል ላይ እዛ ጋር ያው ብዙ ኢሹዎች ተነስተው ነበር፣ ክርክሮች፣ ማህበረሰቡም ብዙ ስሜቶች ተንጸባርቀው ነበር። ግን ያላሰለሰ ጥረት በማድረግ ማብራራት ያስፈልጋል ለማህበረሰቡ ምን እየተደረገ ነው። ማህበረሰቡ ስለሚመለከተው በተቻለ መጠን በተለያየ ሌቭል ከትንሽ ከኤሌመንተሪ ስኩል እስከ ዩኒቨርሲቲ ከወጣት እስከ አዋቂ ሽማግሌዎች ባሉበት ለሁሉም ጥሩ ማብራሪያ ተሰጥቶ ሁሉም ሰው የሚሳተፍበት ሲሆን ጥሩ ነውና ያን ያህል ጥረቶች እየተደረጉ ነው የሄደውና ጥሩ ነበር። አሁንም እነዚህ አካሄዶች ባሉባቸው ጥገናዎች በሙሉ ሰክሰስፉል ይሆናል እና ያ በተለያየ ሌቭል ሲደረጉ የምናይባቸው አጋጣሚዎች አሉ ማለት ነው። እና አሁን ደግሞ ዘርፈ ሰፊ የሆነ የጥገና እንቅስቃሴ እንክብካቤ ሁኔታ እየተደረገ ስለሆነ ያው ክፍተቶች አይጠፉም ማለት ነው። ግን እነዛ ክፍተቶችን በተወሰነ መልኩ እየሞላን እየተማርንባቸውም ነው የምንሄደው ነገን የተሻለ ለማድረግ ማለት ነው። መልካም ወደ እርስዎ እንምጣና በተለይም ኢትዮጵያ በዩኔስኮ ማለት ነው በርካታ የሚዳሰሱና የማይዳሰሱ ቅርሶችን ማስመዝገቧ ይታወቃልና ሌላኛው ጥያቄያችን የሚሆነው በሀገር ደረጃ በብሔራዊ ቅርስነት የተመዘገቡ እንዲሁም ደግሞ በዩኔስኮ ለማስመዝገብ እየተሰራባቸው ያሉ ቅርሶች ምን ያህል ናቸው የሚለውን እስኪ እናንሳ። ሂደቱስ ምን ደረጃ ላይ ይገኛል ካሉ የሚለውን ቢያነሱልን። እንግዲህ በቁጥር ደረጃ መሄዱ በጣም ብዙ ነው የሚሆነው። ለምን ቢባል አንደኛው ነገር የቅርሶቹ አይነት የተለያየ መሆን ነው። ስለዚህ የአርኪኦሎጂ የቅርስ ስብስብ አለን፣ ስፍራዎች አሉን። የፓሊዮንቶሎጂ ደግሞ የቅርስ ስብስብ አለን። በአፍሪካ ትልቁ ነው። እንግዲህ የፓሊዮንቶሎጂ ስንል የዛሬ ሚሊዮን ዓመታት የነበሩ ቅሪተ አካሎች የሰው፣ የእንስሳት፣ የእጽዋት ይሆናል እና ለምሳሌ ትልቁ 210 ሚሊዮን ዓመት እድሜ ያለው ቅሪት ነው ያለን ማለት ነው። ከዛ አንስቶ ከፍተኛ ክምችት ነው እሱ በመቶ ሺዎች የሚቆጠር ክምችታችን ላይ ስብስባችን ላይ ያለ። የአርኪኦሎጂም እንደዚሁ በየቦታው አክሱም ያለውንም ላሊበላም ቅርብ ጊዜ እንደዚሁ ተጀምሯል። የተለያዩ ቦታዎች ደቡብ ኦሞ አለን። የባህላዊ ቅርሶች አሉን፣ ብዙ ናቸው። የማይዳሰሱ አሉ፣ የሚዳሰሱ አሉ። በሀገር ደረጃ
ብሔራዊ ኢንቬንተሪ ናሽናል ኢንቬንተሪ የተመዘገቡ ናቸው። ከዛ ውጭ ደግሞ በዓለም አቀፍ ቅርስ የተመዘገቡ አሉ። በዓለም አቀፍ ቅርስ ደረጃ እንግዲህ 18 ቅርስ አለን። 6 የማይዳሰስ 12 ደግሞ የሚዳሰስ። ከዛ ውስጥ 2ቱ የተፈጥሮ ናቸው፣ 2ቱ ባህላዊ መልክዓ ምድር ናቸው፣ 8ቱ የባህላዊ ቅርስ ናቸው። እንደ አክሱም፣ ላሊበላ ያሉት ካልቸራል ሄሪቴጅ ተብሎ ስለሚወሰድ ማለት ነው። እና እሱን እንግዲህ በእያንዳንዱ በጣም የያዝነው ቁጥር ብዙ ነው። እሱን እንትንልና አሁን ትልቁ ስራ በተለይ ይሄ የመመዝገብ ላይ ይሄን ወደ ዲጂታል የመቀየር እና ዲጂታል ኢንቬንተሪ ሰርቶ በዛ መሰረት ለአክሰሲቢሊቲም ለተደራሽነትም ለሌላውም እንትን እሱን ከኢንሳ ጋር አሁን ኦልሞስት ሶፍትዌር ለምቶ እያለቀ ነው። ያኔ ምንድነው በቀላሉ ክሊክ አድርጎ አንድ ሰው ማለት ነው ዝም ብሎ ወረቀት ሳያገላብጥ ምን ያክል ቁጥር አለው ብዛቱ ምንድነው ፎቶግራፉን እዛ ላይ ይችላል፣ ቪዲዮ ከሆነ ቪዲዮ ያዋል፣ እሱ እንትን ይደረጋል ማለት ነው። ትልቁ ስራ እንግዲህ ማስመዝገብ ብቻ ሳይሆን ያንን ደግሞ ዲጂታላይዝ አድርጎ ብሔራዊ ኢንቬንተሪ ግዴታ ነው። አንድ የዩኔስኮ አባል የሆነ ሀገር ናሽናል ኢንቬንተሪ የግድ ሊኖረው ይገባል። ያ ናሽናል ኢንቬንተሪ ደግሞ ዓለም የደረሰበት ላይ መድረስ አለበት፣ ዲጂታል መሆን አለበት። ስብስቡን የሚያሳይ ነው። ስብስቡን የሚያሳይ ማለት ነው እንጂ አሁን ለምሳሌ የፓሊዮንቶሎጂ እንኳን ብንወስድ ከ800 ምናምን ሺህ በላይ ያለው ኦኬ፣ የትኛው ነው የእጽዋቱ የትኛው ነው የሰው ዘር የሚያሳይ የዝሆን የትኛው ነው የጥንት አዞዎች እያንዳንዱ ይሄ ለኮምፓራቲቭ አናቶሚም ነው እንትን የሚለው ያ ስለሚሆን ዲጂታል ሲሆን በቀላሉ ቆጥሮም እንደገና ደግሞ የተፈለገውን ደግሞ መርጦ ነቅሶ ማውጣት ያንንም ለሽያጭ ማቅረብ ይቻላል። መረጃው ሌሎች ሳይንቲስቶች ይፈልጉታል ሌላ ሀገር ያሉ ማለት ነው። በሚሉበት ጊዜ ዝም ብለው መጥተው እዚህ እንትን ማለት የለባቸውም። ፎቶግራፍ ከሆነና መረጃው ሙሉ ከሆነ እዛ በ3D ስካንም ይሸጣል። በኢአርም የተጀመሩ ነገሮች ነው። በብዙ መንገድ ይሄ ዲጂታል የሆነ ኢንቬንተሪ ለመቆጣጠር ለመንከባከብም ብቻ ሳይሆን ለምንድነው ራሱ ገቢ ማስገኛ አካል ሆኖ እንትን ይላል። እስካሁን የምናደርገው ለምንድነው ለምሳሌ ሉሲ ከሆነች አንድ ትልቅ የፓሊዮንቶሎጂ ምርምር ተቋም ከፈለገ ካስቱን ነው የምንሸጥላቸው። እኛም ደግሞ ለምሳሌ ከደቡብ አፍሪካ ወይ ከሞሮኮ አንድ የሰው ቅሪታ አካል አለና እሱን ለአናቶሚ ጥናትም ይሆን ምን ከተፈለገ ካስቱን ነው የሚሸጡልን። አሁን ግን ሙሉ መረጃው ከሉሲ ለምሳሌ ያንዳንዷ ፎሲል ከዛ ከእንትኑ ውስጥ መረጃ ኑሯት ኦኬ እቺኛዋን ነው የምፈልግ ካለ አንድ ሰው ያችን ይላካል ማለት ነው። ያ ትልቁ ስራ እሱ ነው። ዩኔስኮ ላይ ግን እንግዲህ ጠንከር ብለን የማስመዝገቡን እንትን እንሄዳለን። ለምን ኢትዮጵያ ካላት በርካታ የሚዳሰስና የማይዳሰስ ብዙ አላስመዘገብ ነው። ለዘመናት በተለይ ትተነው የነበረ ስራ ነው። ሁለተኛ የተፈጥሮ ቅርሶችን በተለይ ፓርኮቻችንን አላስመዘገብ ነው። እነዚህ ፓርኮቻችን ባለማስመዝገባችን ብዙ ነገር ነው ያጣ ነው። አንደኛ ዩኔስኮ ካወቀው ጎብኚውም ይበዛል። ሁለተኛ የሚመጣው የገንዘብ ድጋፍም በዚያ ልክ ያድጋል። በተለይ የተፈጥሮ ቅርሶች ላይ ለማልማትም ይመቻል፣ ለእንክብካቤም ይመቻል። ዩኔስኮ አስመዘገብ ነው ማለት ደግሞ ለመንከባከብ ግዴታ ገብተናል ማለት ነው። ያቺ ሀገር ዩኔስኮ በተለያየ መንገድ ሊደግፍ ይችላል፣ ግን አስመዘገበ ማለት አንድ ሀገር ልንከባከበው የኔ ብቻ ሳይሆን የዓለም ቅርስ ስለሆነ ልንከባከበው ቃል ገብተን ግዴታ ገብቻለሁ ነው። በዛ መሰረት በየ2 አመቱ ሪፖርት ያደርጋል። ያቺ ሪፖርት ወሳኝ ናት። በዛ ሪፖርት መሰረት ነው እንግዲህ አይ ይሄ ልክ ነው አሁንም ሁለንተናዊ ዓለም አቀፍ እሴቱ ተጠብቋል እየተባለ አውትስታንዲንግ ዩኒቨርሳል ቫልዩ እንዳለ ነው እየተባለ ሄደውና በተለይ ቅርብ ጊዜ ያዝናቸው ህዝብ ለህዝብ የሚያቀራርቡ ደግሞ ሀገራትን የሚያገናኙ ባህሎች ላይ እንደ ሄር ኢሳ አይነት ለምሳሌ የኢሳ የህግ ስርዓት 3ቱን ሀገራት የያዘ አሁን ደግሞ ምናልባት መድአ የአፋሮች ባህላዊ ማደሰስ ቅርስ ነው። እሱ 3ቱም ሀገራት ላይ ያሉት አንድ ላይ ሆነው እንግዲህ የሚመዘገብ ይሆናል። ፋይልም ተዘጋጅቶለታል። በተለይ በጅቡቲ በኩል በእኛ በኩል ገና አንዳንድ የምናያቸው ነገሮች አሉ። የጋራ ማድረጉም ደግሞ ይቆያል ማለት ነው። ስለዚህ ካለን በርካታ የቅርስ አይነትና ብዛት አኳያ
በተለይ የማይዳሰስ ቅርስ እና የተፈጥሮ ቅርስ ላይ ብዙ አልሰራንምና ማስመዝገቡን እንቀጥላለን። የመጨረሻ እናርገውና እንግዲህ ለማስመዝገብ ብዙ ጥረቶች እየተደረጉ ነው ተብሏል። ብዙ ባህሎች አሉን ያልተመዘገቡ የሚዳሰሱም የማይዳሰሱም ቅርሶች አሉ ተብሏልና እነዚህን ለማስመዝገብ እናንተን የመሰሉ ባለሙያዎች ምንድነው የሚጠበቅባቸው? አጸር አድርገን እናንሳ። እንግዲህ በማስመዝገብ ዙሪያ ስንሄድ ያው እኔ እንደ አንድ ዩኒቨርሲቲ ስታፍን ብንወስድ እንደ አዲስ አበባ ዩኒቨርሲቲ የቅርስ ጥናትና ጥበቃ ትምህርት ክፍል አለን። በዚህም በየአመቱ ከ5 ያላነሱ የማስተርስ ተማሪዎችን እናስመርቃለን። ያ ማለት በየወረዳው በየዞኑ አንዳንድ የተማረ ባለሙያ መኖሩ የማያጠራጥር ነው ማለት ነው በቅርቡ። ስለዚህ እንደ ዩኒቨርሲቲም በተለያየ መንገድ ይሄን ድጋፍ ለማድረግ ዝግጁ ነን። ከቅርስ ጥበቃ መስሪያ ቤትም እንግዲህ በጣም ክሎዝሊ እየሰራን ነው። በየጊዜው በማንኛቸውም አጋጣሚ ለስልጠናም ለተለያየ ድጋፍም ሲጠይቁን ሁሌ አለን እና በጋራ ሁሌ እንሰራለን። ስለዚህ ብዙ ጥናቶችን በጋራ አግዞ የመስራት ሁኔታውን እንቀጥልበታለን፣ ከኛ ይጠበቃል ብዬ አስባለሁ። በጣም አጠር አድርገን ፕሮፌሰር እናንሳና ቅርሶች በሚገኙባቸው አካባቢዎች እነዚህ ቅርሶች ደህንነታቸው የተረጋገጠ እንዲሆን ከማን ምን ይጠበቃል የሚለውን አጠር አድርገን አንሱልን። እንግዲህ የቅርስ እንክብካቤ ስራ እና ጥገና ስራ መጀመሪያ የሚመለከተው የአካባቢውን ማህበረሰብ ነው። ለምን ምንም ይሁን ምን ቅርሱ እዛ አካባቢ ጉዳት እንዳይደርስበት ሌላ ነገር ተጽዕኖ ፈጣሪ ነገሮች እንዳይከሰቱ ማህበረሰቡ ነው እንክብካቤውን የሚያደርገው፣ በተለይ ቋሚ ቅርሶች ላይ ማለት ነው። ለዛም ነው በተለይ እንደ ላሊበላ፣ አክሱም፣ ጥያና ሌሎች ምንድነው የሚደረገው? ማህበረሰቡን ያካተተ የአካባቢውን አስተዳደር ያካተተ ኮሚቴ ይቋቋማል። ያ ኮሚቴ ትልቅ ስራ የሚሰራው ምንድነው? ቅርሶ አደጋ ላይ እንዳይወድቅ በተለያየ መንገድ የሚችለውን ያደርጋል። ከሱ የሚጠበቀው ከዛ ቀጥሎ እንግዲህ በመንግስት ደረጃ በየደረጃው የሚደረጉ ናቸው። ከወረዳ ጀምሮ እስከ ክልል ከዛ እስከ ፌዴራል መንግስት ያለው ማለት ነው። በጀት ይመድባል፣ ይንከባከባል። ሌሎች ቅርስ ላይ ጉዳት ሊያደርሱ የሚችሉ ነገሮችንም እንዳይኖሩ ያደርጋል ማለት ነው። የእንክብካቤውን ግን ያው በጀት መድቦ በተለይ አሁን ትልቁ ለውጥ የመጣው ምንድነው? በመንግስት ደረጃ ቅርስ ምን ያክል ቅርስ እንክብካቤና ጥገና ምን ያክል ወጪ እንደሚያስወጣ የታመነበት ነው። የሚመደበውን በጀት መውሰድ እንችላለን። ወትሮ እዚህ ግባ ማትባል ናት ዓመታዊ በጀቱ በተለይ ለእንክብካቤ የሚወጣ አሁን በመቶ ሚሊዮኖች እየወጣ ነው። አንዳንድ ጊዜ እንደውም እንክብካቤ ከማድረግ ይልቅ አዲስ መስራት የሚሻልበት ከወጪ አኳያ ነው። የጅማ አባጅፋርን ብንወስድ ወጪው እንደዚህ ቀላል አይደለም፣ ብሎ አገም ጠቀም አይደለም። መንግስትም በራሱ እንትን ይላል። ከዛ ውጪ እንግዲህ ብሔራዊ ቅርሶችን የመንከባከብ የሀገሪቱ ግዴታ ስለሆነ መንግስትም በየደረጃው ማህበረሰቡ፣ የእምነት ተቋማት በተለይ ደግሞ የእምነት ተቋማት የተለያዩ በራሳቸው የሚያደርጓቸው እንክብካቤዎች አሉ። እነሱ ባንድ ናቸው። የዩኔስኮ ሲሆን ደግሞ ዩኔስኮ የዓለም ቅርስ ሲሆን አገሪቱ አቅም ከሌላት ዩኔስኮ ከየትም ገንዘብ ያፈላልጋል። ፈንዲንግ ኦርጋናይዜሽን አይደለም። ከወርልድ ባንክም ያምጣው ከአውሮፓ ህብረትም ያምጣው ከየትም ከሀብታምም ይለምነው በዓለም አቀፍ ደረጃ የተመዘገበ ቅርስ ጉዳት የሚደርስበትና በእውቀት ወይንም በክህሎት ወይም በፋይናንስ ማይችል ከሆነ ያ ሀገር ዩኔስኮ ኢንተርቬን ያደርጋል ማለት ነው። ረዳት ፕሮፌሰር አበባ አያሌው የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር፣ እንዲሁም ታደሰ ግርማ የስነ ህንጻና የቅርስ አማካሪ፣ ሁለታችሁም ስቱዲዮ መጥታችሁ ጥሩ ቆይታ ስላደረግን እጅግ ደስተኞች ነን። መልካም ጊዜ እንዲሆንላችሁ እንመኛለን። መልካም ባለ ሁለታችሁ። አመሰግናለሁ።